ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አላችሁ? ይህ የድሬዳዋ ቴሌቪዥን ነው። ድሬ ስፖርት ላይ ነው የምንገኘው። እንግዲህ በየሳምንቱ በዚህ ሰዓት የተለያዩ አካባቢ ስፖርታዊ መረጃዎችን በስፋት ወደ እናንተ የምናደርስበት ፕሮግራም ነው። ዛሬ ደግሞ እንግዲህ እንግዳ ይዘን ነው እዚህ ስቱዲዮ እየተገኘ ነው። አለማየሁ ወርጌሳ የቀድሞ የድሬዳዋ ምርጥ ቡድን ኃላፊ ከሆኑት ጋር ነው ቆይታ የምናደርገው። በአሳለፍነው ሳምንት መጨረሻ ላይ እንግዲህ ቀድሞ የድሬዳዋ ምርጥ ቡድን ከቀድሞ ወሎቹ ምርጥ ቡድን ደሴ ከተማ ላይ የመልስ ጨዋታቸውን አድርገዋል። ከሁለት ወራት በፊት ካልተሳሳትኩ የመጀመሪያ ጨዋታቸውን በድሬዳዋ ዓለም አቀፍ ስቴዲየም ማድረጋቸው የሚታወስ ነው። ክቡር ከንቲባም በጨዋታው ላይ ተሳትፎ እንደነበረ በዩቲዩብ ገጻችን ነው በቀጥታ በቴሌቪዥን ማስተላለፋችንን እናስታውሳለን። ከዛ መልስ እንግዲህ ከረመዳን ጾም በኋላ እንዲሁም ደግሞ ከፋሲካ በኋላ ደግሞ የመልስ ጨዋታ ደሴ ከተማ ላይ በሆቴ ስቴዲየም የቀድሞ የደሴ ምርጥ ቡድኖች ከቀድሞ የድሬዳዋ ምርጥ ቡድኖች የመልስ ጨዋታቸውን አድርገዋል። ከጨዋታው እንግዲህ አንዳቻ በሆነ ውጤት ነው የተጠናቀቀው። ምን ይመስል ነበር? ከአቀባበሉ ጀምሮ የነበሩ ሂደቶች፣ በተለይ የድሬዳዋ የቀድሞ ምርጥ ቡድን ምን አገኙ፣ ምን ቀሰሙ? ከዛ ውጭ ደግሞ ከነማንም እግረ መንገዳቸውን ሄደው የጎበኙበትን ሁኔታ ለማሊያ ገዝተው በራሳቸው ፋይናንስ እና ከዛ ጋር በተገናኘ ሰፋ ያሉ መረጃዎችን ወደ እናንተ እናደርሳለን። በቅድሚያ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ጥሪያችንን አክብረህ እዚህ ስቱዲዮ ስለመጣ እጅግ በጣም እናመሰግናለን። እንግዲህ ቀደም ብዬ እንዳነሳሁት በሳምንቱ መጨረሻ ባሳለፍነው ሳምንት ከቀድሞ የወሎ ምርጥ ቡድኖች ጋር የወዳጅነት ጨዋታ አድርጋቸዋል። የመልስ ጨዋታ የመጀመሪያው ጨዋታ እዚህ መጥተው ማድረጋቸው የሚታወስ ነውና የመልሱ ጨዋታ ደግሞ ደሴ ከተማ ላይ ሄዳችሁ ጨዋታችሁን አድርጋችኋል። ከአቀባበል ጀምሮ የነበሩ ሂደቶች ምን ይመስሉ ነበር? ደሴ ከተማስ እንዴት አገኛችኋት የሚለውን እናንሳ። እሺ፣ አክብራችሁ ስለጠራችሁኝ እኔም በቅድሚያ አመሰግናለሁ። እነዚህ ሁለት የቀድሞ እግር ኳስ ተጫዋቾች ሁለቱም በየአካባቢያቸው ማህበር መስርተው በመንቀሳቀስ ላይ ነው የሚገኙት። ከነሱ መሀልም ያው አሁን በእንቅስቃሴ ውስጥ ያሉ እንቅስቃሴን ያላቋረጡ ተጫዋቾችን በመመልመል መጀመሪያ እነሱ ባደረግንላቸው ጥሪ መሰረት መጥተው ድሬዳዋ ላይ ከ3 ወር በፊት ያው የወዳጅነት ጨዋታ አድርገን እነሱ መጥተው ተሳትፈው እዚህ በነበረው እንቅስቃሴ በጣም ተደስተው የህዝቡን አቀባበል ያስተዳደሩን ለእግር ኳስ የሚሰጠውን ስፍራ ተመልክተው በጣም ደስተኞች ሆነው ሄደው ተመልሰው ደግሞ ለኛ የጥሪ ግብዣ አድርገውልን ነበረ። እኛም ለዛ ዝግጅት ስናደርግ ቆይተን ያው ሁለቱ የክርስትናና የእስልምና እምነት የጾም ወቅት ሲያልፍ ሁለታችንም ጊዜ አመቻችተን ተገናኝተን ጥሩ ወዳጅነት ጨዋታ አድርገናል። ከዚያ ቅድሚያ ግን የነበረው አቀባበል እጅግ በጣም የሚገርም ነው። ከዛ በፊት ሁሉ ከኛ ከዚህ ከመነሻችን ጀምሮ እያንዳንዱ እንቅስቃሴያችንን እየደወሉ ሲከታተሉ ምን ደረሳችሁ፣ የት ደረሳችሁ፣ እንዴት ነው፣ ሰላም ነው ወይ እያሉ ሲጠይቁ የነበራቸው ክብርና ናፍቆትና ፍቅር በጣም የሚገርም ነበረ። ከዚህ እንደሄድን ቀጥታ ደሴ አልገባንም። ኮምቦልቻ አድረን ነበር ሄድነው። ኮምቦልቻ በማለዳ ተነስተን ወደዛ ስንሄድ ኮምቦልቻ ድረስ መጥተው እኛን ለመቀበል ትልቅ እቅድ ይዘው እኛ ግን እዚህ ድረስ እንዳይመጡ ወደዛው ብንጠጋ ይሻላል ብለን እነሱን ለማስቸገር ያቺ ሀረጎም ትባለዋን ተራራ ጨርሰን ጠበቅናቸው። ከዛ ጀምሮ በማጀብ ትላልቅ ኃላፊዎችን የነሱን መስተዳድር ኃላፊዎች አብረው መጥተው አቀባበል አድርገውልናል። በጣም ደስ የሚል ነበር። ከመግባታችን በፊት ኬክ ተቆርሶ ኃላፊዎች መጥተው ንግግር አድርገው ሴሬሞኒው ራሱ በጣም ደስ የሚል ነበር። እስከምን አርፍበት ሆቴል ድረስ በጀባ ነበር ሄድነው። የነበረው ነገር ሁሉ በጣም የሚያስደስት ትዝታን የሚያጭር ነው። በቃ በፊት የነበረንን ነገር መልሰን እንድናስታውስ የሚያደርገን ነገር ነበርና በጣም ደስ ይል ነበር። እንደው ቅድም ቪዲዮዎችን እያዩ ነበር፣ ከዛው በፊትም ስታወራኝ ነበርና አቶ ኢማም እንግዲህ ከረጅም ዓመታት በኋላ ወደ ተወለዱበት ወደ ቀያቸው የተመለሱበትም ሁኔታ አለ እና እንዴት ነበር ማህበረሰቡ ሆቴ ስቴዲየም ውስጥ የነበረ በጣም በርካታ ደጋፊም ተመለከትኩኝና ቪዲዮም ላይ እንደዛ እንዴት ነበር ለሳቸው ያለው አቀባበል? ማህበረሰቡንስ እንዴት አገኛቸውት? ካልቸሩስ እንዴት ነው? ከድሬዳዋ ጋር የሚያመሳስለው ነገር አለው የሚለው እናንሳ። እንግዲህ ኢማም በላይ ያው
ወሎ በመባል ይታወቃል። እዚህ ድሬዳዋ ላይ በቅጽል ስሙ ወሎ ነው የሚባለው። እኛም ስንወስደው ለዓላማ ነበረ። ምክንያቱም ኢማሙ ወጣትነቱንም ሁሉን ነገሩን ለድሬዳዋ የሰጠ የወሎ ልጅ ነው። ከሙልጌታ ከበደ ጋር አብሮ አደገ የነበረ፣ በአንድ ቲም የሚጫወቱ የነበረ፣ ለወሎ ምርጥ አብሮ ሲጫወቱ የነበረ፣ ከዛ በኋላ ኑሮውን በድሬዳዋ አድርጎ ለድሬዳዋ ጨርቃጨርቅ፣ ለድሬዳዋ ምድር ባቡር፣ ለድሬዳዋ ከነማ፣ ለድሬዳዋ ፋይናንስ፣ ለገራሚስ በጣም ብዙ ክለቦች የተጫወተ ነው። ድሬዳዋ ምርጥ ላይም እንደዛው ለረጅም ዓመት ያገለገለ ነው። ነገር ግን ከዛ ከወጣ በኋላ ድሬዳዋ በፍቅር አቅፋው ነው መሰለኝ ተመልሷል። ደግሞ ወደ ሀገሩ የዚህ ማህበር አባል ነበርና ከዘመዶቹ ጋር ብናገናኘው እዛ ሄደን አንድ ነገር መፍጠር ነው ይሄ ራሱ በሚል እኛም ለዓላማ ይዘነው ሄድን። እዛ የነበረው አቀባበል በጣም የሚገርም ነው። ለሱ የነበራቸው ክብር፣ ህዝቡ እሱን ሲያይ እንዴት ይጮህ እንደነበረ፣ እሱም ሜዳ ውስጥ ሆኖ ሲያለቅስ ያው በቪዲዮ ላይ ሁሉ ይሄ ነገር በሶሻል ሚዲያ ላይ ተለቋል። በጣም ደስ የሚል ሁኔታ ነበር ይፈጥር የነበረው። እንዲያውም ከጨዋታው ፍጻሜ በኋላ ሁሉ በተደረገልን በክቡር የደሴ ከንቲባ አቶ ሳሙኤል አማካይነት የተደረገልን የራት ግብዣ ነበረ። እዛ ላይ አንዳንድ ሀሳቦችንም አቅርበን ነበረ፣ ጥያቄዎችን አቅርበን ነበረ። ይሄ የደሴ ስቴዲየም ለዚህ ለደሴ እግር ኳስ አፍቃሪ ህዝብ አይመጥነውም እና ይህ ነገር ትኩረት ቢሰጠው። ሁለተኛ ደግሞ ኢማሙ እንግዲህ በዚህ በአሁኑ ወቅት ወደ ጡረታው ደርሷል። እንዲያው ወደ ዘመዶቹ የሚቀላቀልበት ወደዚህ የሚመጣበት ሁኔታ በእናንተ በኩል ቢዘጋጅለት ብለን ጥያቄ ያቀረብን፣ እሳቸውም ይህንን በደስታ ተቀብለው ከሌሎች ሁኔታዎች ጋር ዳብለን አይተን ምላሽ እንሰጣለን ብለው ቃል ገብተውልናል። ለሜዳውን መስተካከል የምንችለውን ሁሉ እናደርጋለን ብለዋል። እንደውም እኛ እንደ እቅድ ያዝነው በየ2 ዓመቱ ነበር ከደሴ ጋራ በዚህ መልኩ ለመገናኘት። እሳቸው ግን ለምን 2 ዓመት በየዓመቱ የሚደረግበት ሁኔታ እኛ ተነጋግረን እናመቻቻለን። ከዚህ በኋላ የሁለቱ የፍቅር ከተሞች ግንኙነታቸው በዚህ በእግር ኳስ ጀምሯል። ወደፊት እንቀጥላለን። እኔም ካቢኔዎቼን እና አባላቶቼን ይዤ ሄጄ ከድሬዳዋ ካለው የቪአይፒ ቡድን ጋራ መጫወት እንፈልጋለን። ከዚህ በኋላ ግንኙነታችን እያደገ እየቀጠለ ይሄዳል ብለው ደስ የሚል ቃል ገብተዋል። ትልቅም ስራ ሰርተን ነው ከዛ የመጣ ነው ብዬ አስባለሁ። ያው ቅድም ብለን እንዳነሳው ነው አብዛኞቹ ሁለቱ ከተሞች ከዚህ ከፍቅር ጋር በተገናኘ በዛ ልክ ተመሳሳይ አይነት ካልቸር ያላቸው ናቸውና እንደሚመስለኝ በጣም አስቸጋሪ በሆነ ወቅት ነው የሄዳችሁት እናንተ። የትራንስፖርት ችግሮች አሉ፣ እንደገና ከዚህ ሰላም ጉዳዮች አሉ የሚወሩ ግን በዛ ልክ አይደሉም እና ከዛ ጋርስ የገጠማችሁ ተግዳሮቶች ይኖሩ ይሆን? በዚህ በተለይ ከትራንስፖርት ጋር በተገናኘ ጉዟችሁ እንዴት ነበር? አመላለሳችሁስ የሚለውን እናንሳና ወደ ሌሎች ጉዳዮች እናውራ። እኛ በፍጹም እንዲህ አይነት ነገር መንገድ ላይ የተመለከትነው ይሄን የሚመስል ነገር ያየነው የለም። ትራንስፖርት መንገድ ላይ መኪኖች ይንቀሳቀሳሉ፣ ይሄዳሉ፣ ይመጣሉ። ፍጹም የሆነ ሰላም ነው ያለው። በፊት እኛ ስጋት ነበረን ግን ተጋብዘናልና እኛም ከዛ እንዴት እንቀራለን በሚል ስሜት ነው እንጂ ነው ያው ስጋትና ጥርጣሬ ነበረን። ግን ምንም ያጋጠመን ነገር የለም። ከዛ በተረፈ የነበረው ይሄ አንዳንድ የነዳጅ ችግር እሱ ሁሉ በሚገርም ሁኔታ እየተባበሩን ነበር። ማደያዎች ተባብረው እኛ እዛ እንድንደርስ የተደረገው። ስንመጣም የወሎ መስተዳድርም ያደረገልን ድጋፍ አለ በዚህ መንገድ እና የገጠመን ብዙም ችግር የለም። በሰላም ሄደን በሰላም ተመልሰናል። የወሎ ህዝብ በጣም የሚገርም እውነት እንዲሁ ለማጋነን አይደለም። ሄደው ያዩትም ይመሰክራሉ። ይሄንን ከድሬዳዋ ህዝብ የሚለይበት ምንም ነገር የለም። እኔ ድሬዳዋ ያለው የተሰማኝ ፍቅራቸው፣ ለኳስ ያላቸው ነገር፣ ሜዳ የኛን ጨዋታ የቀድሞ ተጫዋቾች ጌም ነው ግጥሚያው። ነገር ግን ከፍለው ገብተው ያ ሁሉ ህዝብ ስቴዲየሙን ሞልተው ሲመለከት እኔ በጣም ነው የገረመኝ። ድጋፋቸው እኩል ነው። ለኛም ሲጮሁ ነበረ፣ ለነሱም ሲጮሁ ነበረ እና መንገድ ላይ በሄድንበት እኛ ቱታችንን ቲሸርታችንን ለብሰን በሄድ ሰዓት ሁሉ በቃ ያላቸው የሚሰጡን ፍቅር የሚገርም ህዝብ ነው። እኔ በጣም ከዚህ ጉዞ የወሎን ህዝብ በይበልጥ አውቄዋለሁ ብዬ ማለት እችላለሁ። እንግዲህ 13 ዓመታት ወደ 14ኛው የተሸጋገሩ ነው እነሱ። እናንተ ደግሞ ገና ጅማሮ ላይ ናችሁና
እንደው ከነሱ የለመዳችሁት ልምድ ምንድን ነው? የቀሰማችሁት ልምድ ምንድን ነው የሚለውን አንሳ እስኪ። በ13 ዓመት ታሪክ ውስጥ እነሱ በጣም በርካታ ስራዎችን ሰርተዋል። ማህበራዊ ጉዳዮችን ደግሞ ሌሎች ጉዳዮችን እና እግር ኳስም ላይ አንዳንድ አስተዋጽኦ እንደሚያደርጉ አልፎ አልፎ የሰጡት መረጃ ያመላክታል። ቀደም ብለውም እና በግልም ያገኟቸው ሰዎች እንደዛ ነው የሚያነግሩ። እናንተስ ከነሱ እንደው ምን አይነት ልምድ ያገኛቸው የሚለውን አንሳ። በዚህ በኩል አዎ እነሱ ረጅም ዓመታት አስቆጥረዋል። እኛ 6 ወራትም ያህል ነው ገና እንትን የተጓዝን ያለነው፣ ጅማሮ ላይ ነው ያለነው። ምን ያህል ግን እነሱ በአካባቢያቸው ካለው ከመስተዳድራቸው ጋር እጅና ጓንት ሆነው እንዴት እንደሚሰሩ ስፖርት ኮሚሽኑ እግር ኳሱን ሲያወዳድርም ሆነ እንደዚህ አይነት በእግር ኳስ ዙሪያ ያሉ ነገሮችን ሲያዘጋጅ እነሱን ያሳተፈ ነገር እየሰራ ነው ያለው። አሁንም በይበልጥ ይህንን ሊገፉበት እነሱም እኛ በጠየቅናቸው መሰረት እኛም ባቀረብላቸው መሰረት ክቡር ከንቲባውን ቃል ገብተዋል የበለጠ ከነሱ ጋር ተሳስሮ ለመስራት እና ይሄ እንደዚህ አይነቱ ማህበር ሙያችን እኛ እግር ኳስ ነው። እግር ኳስን ሌላው በትምህርት ቤት ተምሮ ከመጣው በላይ እግር ኳስን በእግር ኳሱ ዙሪያ እግር ኳሱን ተጫውተው ያለፉ ሰዎች ያውቁታል። ምክንያቱም ኖረው አልፈውበታል። ችግሩን፣ ደስታውን፣ ሁሉንም ነገር ያውቁታል። ስለዚህ አሁንም ለኛ የስፖርት ኮሚሽን አመራሮች በእግር ኳሱ ፌዴሬሽን ዙሪያ ያሉ ሰዎች ከዚህ ማህበር ጋራ እጅና ጓንት ሆነው የሚሰሩበትን ሁኔታ እኛም ወደፊት ገፍተን እንጠይቃለን። እነሱም ይፈልጉናል፣ እናስፈልጋቸዋለን ብዬ አምናለሁ። ወደዛ ከመሄዳችሁ በፊት እንግዲህ ድሬዳዋ ከነማን ለመጎበኘት ሂዳችሁ ነበር። ማሊያ በራሳችሁ ገዝታችሁ የጎበኛችሁበት ሂዳችሁ ነበርና እንደው የሱን ሂደት እኔም ስላልነበርኩ ብዙ መረጃ ስለሌለኝ ስለሱ የተወሰነ ነገር ብታነሳልኝ። ትክክል ነው። ልክ የኛን ፕሮግራም እንደጨረስን እንዲህ አይነት ሀሳቦች መጡ። ከነማ ወሳኝ ጨዋታ ከቡና ጋር አለበት። ይሄ እንደ ምስራቅ ኢትዮጵያ ብቸኛ ወኪል የሆነውን ከነማን ካለበት የመውረድ ስጋት እንዲወጣ ምን የበኩላችንን እስቲ ሄደን በመደገፍ አንድ ነገር እናድርግ በሚል ተነጋገርን። ክቡር ከንቲባውንም ነዳጅ ጥያቄ ስንጠይቅ በቃ እኔ እሞላለሁ ይሄንን ያሁኑን ያለውን ታንከር እኔ እሞላለሁ እኔ ይሄን አግዛቸዋለሁ ብለው ፈቅደውልን እሳቸው ይሄን ትብብር ሲያደርጉልን ቲሸርት ያስፈልገናል። የደጋፊ ቲሸርት አለ። እሱን በመደዋወል እሱን ደግሞ ለመግዛት አብረውን ተጉዘው ነው የነበሩ አቶ አብዱ ሙሜና የእግር ኳስ ፌዴሬሽን አባል የሆነው አቶ የማነ ዘገየም እነሱም የበኩላቸውን አስተዋጽኦ አድርገው ማህበሩም ከራሱ መዋጮ አድርጎ ቲሸርቱን በማሟላት አበላችንን ደግሞ እንዴት እናድርግ ለሁለት ቀን እዛ እንቆያለን የሁለት ቀን አበልስ እንዴት እናድርግ በሚል በውጭ የሚኖሩ ጓደኞቻችንን አናግረን መሐመድ ኢልሚ የሚባል በአሜሪካ የሚኖር ወንድማችን እኔ ያለው ሌላ ሰው አጠይቁ በቃ እኔ ሸፍንላችኋለሁ ብሎ የዛን ወጪ ሸፍኖልን ተጨማሪ ጉዞ ከአዋሽ አዳማ አድርገን ያው እኛ ካሰብነው ውጪ ነው ይሄ ጉዞ ተጨማሪ ነዳጅ ተጨማሪ አበል ያስፈልገናል። በዚህ መልኩ ተሸፍኖልን በሜዳው ተገኝተን በሰዓቱ ገብተን ከነማን ስንደግፍ ነበረ። ነገር ግን ከኛ ውጪ ለከነማ ይጮህ የነበሩ በጣት የሚቆጠሩ አንድ ወይም ሁለት ሰዎች ብቻ ነበሩ በጣም በሚገርም ሁኔታ እና እንደዚህ አንድ ቡድን ሜዳ ውስጥ ገብቶ ከውጪ የሚጮህ የሚደግፍ ከሌለ ምን ያህል ከባድ እንደሆነ ሁላችንም የምናውቀው ነው። ስለዚህ እኔ አሁንም ቀሪው ጨዋታ ላይ ቢታሰብበት በዚህ በእግር ኳስ ፌዴሬሽን ዙሪያ ያሉ ሰዎች ይሄንን ቢያስቡበት። ምክንያቱም አንድ ቡድን ሜዳ ውስጥ ገብቶ ካልተደገፈ ካልተጮህለት ውጤቱ ምን ያህል እንደሆነ ሁላችንም የምናውቀው ነው። እንኳን እኛ አይደለንም በአውሮፓ ደረጃ ዛሬ እግር ኳስ እንዲህ ተቆጣጥረው ያሉ ለደጋፊዎቻቸው ምን እንደሚሉ ኑና ደግፉን ጩሁልን ያለማቋረጥ 90 ደቂቃ ጩሁልን የሚሉት ሌላ ከእግር ኳሱ ከሜዳው ውጪ ያለ 12ኛ ተጫዋች እንደ 12ኛ ተጫዋች ሆኖ የሚደግፍ ስለሆነ አሁንም ቀሪው ጨዋታ ላይ ቢታሰብበት እላለሁ። እንዳልከው ነው። አሁን በተለይ ደጋፊ 12ኛ ተጫዋች ነው። ይሄ ምንም ጥያቄ የለውምና ቅድም ለማንሳት እንደሞከርከው በአውሮፓ መድረክ አሁን የቅርቡን እንኳን የባየር ሙኒክና የፒኤስጂ የአርሰናልና የአትሌቲኮን ጨዋታ ምን ያክል ደጋፊው ተጽዕኖ እንዲያሳደረ ተመልክተናል። ምንም እንኳን ሙኒክ ማሸነፍ አይችልምና አንዳንድ ጊዜ የሚነሱ ጥያቄዎች አሉ ከከነማ ጋር በተገናኘ በተለይ ጨዋታዎቹ ሜዳ ላይ ያለማድረጉ በተለይ ዘንድሮ ፕሪሚየር ሊግ ጨዋታዎችን ሜዳ ላይ ያለማድረጉ ጎድቶታል። ደጋፊዎቹ በዛ ልክ ሄደው እንዳይጠይቁት ጎድቶታል የሚሉ አስተያየት ሰጪዎች አሉ። ግን በፊት
ከነማን ሄዶ የሚያበረታቱ አሉ፣ በአስተዳደርም ድጋፍ ሄዶ የሚያበረታቱ አሉና አሁን ግን ቀስ በቀስ እየቀነሰ ነው የመጣው ደጋፊው። እዛም ሄዶ አሁንም እንዳነሳው ከእናንተ ውጭ የነበሩ ደጋፊዎችን ተመልክተናልና እነዛ ስትመለከት ከነማ በዛ ልክ በውጤት በድጋፍም እየተቀዛቀዘ ነው የመጣውና እውነት ግን በሜዳው አለመጫወቱ ለውጤት ቀውስ ዳርጎታል ብለህ ታስባለህ? እኔ በእለቱ እንግዲህ ከረጅም ጊዜ በኋላ ነው በእውነት ለመናገር ከነማን ያየሁትኝ። በነበረው እንቅስቃሴ ግን ከነማ ሜዳውን ሙሉ ተቆጣጥሮታል። በዛ ጨዋታ ማሸነፍ ይገባው ነበረ። ነገር ግን ያው ጎል ላይ የመጨረስ ችግር ስለነበረ ነው እንጂ የነበረው እንቅስቃሴ በጣም የሚያስደስት ነው። እኔ እንዴት ነው ይሄንን እንደዚህ በዚህ እንቅስቃሴ ይሄ ቡድን ዛሬ እዚህ ደረጃ ላይ የሚገኘው ብዬ ጥያቄ ሆነብኛል። እና ሜዳ ውስጥ የነበሩትም ሁለቱ ሰዎች እኔ አብሯቸው የሄደ ሹፌርና አንድ እነሱ ማሊያ ምናምን የሚይዝ በቅጽል ስሙ አንኮ የሚሉት ልጅ አለ። ከሁለቱ ውጪ እነሱም ለድጋፍ አይደለም የሚሄዱት፣ ያው የቡድኑ አባላቶች ናቸው ማለት ይቻላል። በተረፈ አንድ ሰው የለም። ቡናዎች ያን ያህል 90 ደቂቃ እንደዛ ሲጨፍሩ ሲጮሁ ሳይ በጣም ነው ያዘንኩት። ይሄንን በዛን ሰዓት እዚህ ያለነው እኛ በዚህኛው ትሪፕ በኩል ያለነው በአንድ ኖር ያለው ተጽዕኖ ቀላል አይደለም እና ድሬዳዋ ሜዳ ስቴዲየም ይሄን የመሰለ ስቴዲየም ላይ ውድድሩ አለመካሄዱ ከነማን በጣም ጎድቶታል። በጣም ለዋንጫ መጫወት የሚችል ቡድን ነበረ። እንዳው እዚህ ከተማ ላይ ሆኖ ቢሆን ኖሮ ውድድሩ እኔ እንግዲህ በእለቱ ባየሁት እንቅስቃሴ ነው እና ሌሎችንም አባላቶችንም አሰልጣኞችም ጓደኞቼ ናቸው እዛ በስታፍ ውስጥ ያሉት ሳናግራቸው ይሄንን ያሉ ይሄው ነው እንቅስቃሴ ዘወትር እና በጣም የሚገርም ነው። ይሄ ቡድን እዚህ ከተማ ላይ ተጫውቶ ቢሆን ኖሮ ዛሬ ደረጃው የት ይሆን ነበር? አዎ ልክ ነህ። ከነማ በሜዳው ሲጫወት ምን ያክል ጠንካራ እንደሆነ ብዙ ጊዜ ባለፈው ውድድር ዓመት በርካታ ጎሎችን ያስቆጠረ የሊጉ መሪ የሆነባቸው ሳምንታት ነበሩ የመጀመሪያዎቹ 7 ሳምንታትና ከዛ ባለፈ ግን እንደ ቡድን ከነማ ለተሳትፎ የሚጫወት ቡድን ነው የሚመስለው። በተለይ ባለፉት ዓመታት ሁሉ ጊዜ ለተሳትፎ በወራጅ ቀጠና ወራዳር ውስጥ ላለመውረድ የሚታገል የመጨረሻዎቹ ጭንቅ ውስጥ የሚገባ ነውና 4-5 ዓመታት እንደው በቅርብ የምናስታውሳቸውን ስንመለከታቸው እንደዛ ነው። በእነዚህ ዓመታት ግን ቢያንስ በየሲዝኑ አንዳንድ አሰልጣኞች ተቀይረዋል። ምናልባት በቅርብ ዓመታት ካሉ ውስጥ ረጅም የማሰልጠን ሪከርድ ያላቸው የአሁኑ አሰልጣኝ ታገሱ እንዳለ ናቸውና አሰልጣኞች ተቀይረዋል፣ ተጫዋቾችም ተገዝተዋል። የተወሰነ ፕሮፋይል ያላቸው ተጫዋቾች ወደ ቡድኑ መጥተዋልና ያም ሆኖ ግን ውጤት አልመጣም። ውጤት የማይመጣበት መንገድ ምንድን ነው? እንደው በእርሱ አስተያየት እግር ኳስን ይሄ ነው ብሎ ማለት ባይቻልም ወሳኙ ማኔጅመንት ነው። እግር ኳስ ውስጥ ማኔጅመንት ነው። ለውጥ ካስፈለገ ስር ነቀል ለውጥ መኖር አለበት። በቃ በእግር ኳሱና በእግር ኳስ ዙሪያ ያሉ ሰዎች ብቻ ይሄንን ነገር ቁጭ ብለው መወያየት አለባቸው። ሁል ጊዜ ከአመት አመት ከነማ ለመውረድ የሚጫወትበት ምክንያት መኖር የለበትም። ምክንያቱም ከፍተኛ ባጀት ይመደብለታል። ከሌላው ክለብ ያነሰ አይደለም በምንም መንገድ። ያሉት ተጫዋቾችም ስብስቡም ከማንም ያላነሰ ነው። ነገር ግን እንዴት ይሄ ክለብ በየአመቱ ለረጅም አመት ነው ላለመውረድ የሚጫወተው? ውድድሩ ባለቀ ሰዓት ስጋት ነው። ሁሌ ውድድሩ ለማለቅ 5-6 ጨዋታ በቀረ ቁጥር ሁሌ ስጋት መሳቀቅ ነው። ለምን? ስለዚህ ይህንን ቁጭ ብሎ እንደ ስፖርት ቤተሰብ ተነጋግሮ ፍጹም የሆነ መፍትሄ ካልተሰጠው በስተቀር ቀጣይ አመትም በዚህም አመትም ቢተርፍ እንኳን ዘንድሮ እና ቢኖር የሚቀጥል ነው። ምክንያቱም ስር ነቀል ለውጥ መኖር አለበት። ችግሩ ከስር ተዳሶ መጠናትና መፍትሄ ማግኘት አለበት እና እኔ የምለው ጉዳዩ የሚመለከታቸውን ሰዎች ቁጭ አድርጎ ለአንድ ቀንና ለሁለት ቀን አይደለም ለተከታታይ ጊዜያት ባለሙያ አምጥቶ ተቀጥሮ፣ ምክንያቱም ገንዘብ እየወጣ ነው። ገንዘብ እየወጣ እስከሆነ ድረስ ትልቅ ባለሙያ ጠርቶ እዚህ ከተማ ላይ እንደ ባለሙያ መድቦ ጉዳዩ ተጠንቶ መፍትሄ ማግኘት አለበት እንጂ ከሌላው ክለብ ያላነሰ ባጀት እየተበጀለት የተሰበሰቡት ተጫዋቾች ከማንም ያላነሱ ሆኖ ሳለ እንዴት ነው በየአመቱ በዚህ መልኩ እግር ኳስ እዛው ታች ላይ ሆኖ የሚዳክረው? ስለዚህ መፍትሄ ሊገኝለት ይገባል ብዬ አስባለሁ። ወደ እናንተ እንምጣና እንግዲህ ቀደም ብሎ ከነማን ጎብኝታችኋል። ከዛ በፊት ደግሞ እዚሁ የብሔራዊ ቡድን ኢትዮጵያ ብሔራዊ ቡድን
በማረፊያ ቦታ ውስጥ ሄዳችሁ ያበረታታችሁበት መንገድ አለና አሁንም እናንተ ሌላ አስተዋጽኦ የምታደርጉበት መንገድ ነው ይችላል። አሁን ለነዚህ ትልቁ ነገር ደግሞ የአሰልጣኞች ጉዳይ ነው። እንግዲህ ጥሩ አሰልጣኝ ካለ፣ ጥሩ ቴክኒካል ኮቺንግ ስታፍ ካለ ቢያንስ ሌላው ነገር ቢያቅት እንኳን የተወሰኑ ነገሮችን ታክቲካል ነገሮችን የምትቀይርበትን መንገድ አለና እንደው ለአሰልጣኞችስ ድጋፍ ከመስጠት አንፃር የእናንተ ማህበር እንዴት ነው ያለው አስተዋጽኦ? የኛ ማህበር ከተቋቋመ አጭር ጊዜ ነው። የተለያዩ እቅዶችን ነድፈን ነው አሁን እየተጓዝን ያለ ነው። እነዛ እቅዶችንም ቃስ በቃስ ሂደት በሂደት እየሄድንባቸው ያሉ ብዙ ስራዎች አሉ። እነሱን እየሰራን ነው። የመጀመሪያውና ዋናው በዚህ ማህበር ውስጥ የተሰባሰቡ የቀድሞ ተጫዋቾች ያው እድሜያቸው የገፋ እኛ ሲጫወቱ ያላየናቸው ሁሉ የታቀፉበት ማህበር ነው። ያልደረስንባቸው እነሱ ሲጫወቱ ያልደረስንባቸው እና እነዚህ በሙያቸው ገፍተው ካልሄዱ በስተቀር በእግር ኳሱ ያተረፈ እዚህ ማህበር ውስጥ በእግር ኳሱ የተጠቀመ አንድም ግለሰብ አታገኝም። ምክንያቱም እግር ኳስን እንዳቆምን ሙያ ኖሮን ወደ ሙያችን ካልገባን በስተቀር ሜዳ ላይ መውደቅ ነው እግር ኳስ ተጫዋች የመጨረሻ ዕጣ ፈንታው። እና እነዚህን ነው ዛሬ በየሰፈሩ ወደ ከተማ እንኳን መውጣት አፍረው ተቀምጠው የነበሩትን ሰብስበን ካሉበት አምጥተን ታመው መታከሚያ አጥተው ከነህመማቸው ያሉትን ወደዚህ መጥተው በነፃ ሊታከሙ የሚችሉበትን መንገድ ለማመቻቸት ዋናው ዓላማችን ይሄ ሁለቱ ነበረ። ይሄ ሁለቱ ከሞላ ጎደል እየተስተካከለልን እየሄደ ነው። ማግኘት የሚገባቸው የነፃ ሕክምና ካርድ ማግኘት የሚገባቸው በሙሉ አሁን እኛ ማህበር ውስጥ አግኝተዋል። ስራ እጦት ላይ ያሉትን ደግሞ በከፊል የስራ የሚያገኙበትን መንገድ እየፈለግን ነው። በቀጣይ ሶስተኛው እቅዳችን ደግሞ ቋሚ የሆነ ገቢ ማህበሩ እንዲኖረው ማድረግ ነው። ይሄንን ደግሞ ከክቡር ከንቲባው ጋር ተነጋግረን ክቡር ከንቲባው ፈቃደኛ ሆነውልን ጥናቶች ተጠንተው ማድረግ የሚገባን ነገር እናደርጋለን ብለውናል። ያንን እየጠበቅን ያለ ነው። ሌላው የሚቀጥለው እቅዳችን ደግሞ እግር ኳሱን መደገፍ ማገዝ ነው። ምክንያቱም ሙያችን ነው፣ እኛንም የሰበሰበን ይሄው ኳስ ነው፣ በዛ ውስጥ ማለፋችን ነው። አሁን ደግሞ እኛ በህይወት እያለን ይሄ እግር ኳስ እንዲወድቆ የድሬዳዋ ልጅ አድጎ በትልቅ ደረጃ ደርሶ የሚታይበትን መንገድ አለመፍጠራችን አንድ ራሳችንን የምንወቅስበት መንገድ ቢሆንም አሁን ደግሞ እንዴት ተደራጅተናል። ስለዚህ ስልጠናዎች ቢመጡ ስልጠናዎችን ከዚህ ማህበር ውስጥ እንዲያገኙ፣ ምክንያቱም ባለሙያው ነው ሙያ ውስጥ ገብቶ ሊያግዝና ሊረዳ የሚችለው። ይህንን መንገድ ለማመቻቸት ከእግር ኳስ ፌዴሬሽንና ከስፖርት ኮሚሽኑ ጋር ጎን ለጎን ሆነን በየትኛውም መንገድ የኛን እገዛና እንትን በፈለጉ ሰዓት ቃል ገብተናል በተደጋጋሚ። እነሱም ዘንድ ሄደን ቀርበን ተነጋግረን እንዲሁ እዚህ አይነት እንትን ላይ ደርሰናል፣ ደረጃ ላይ ደርሰናል። እንግዲህ ከተቋቋማችሁበት ዓላማ አንፃር ያው እንዳነሳው ማህበራዊ ጉዳዮች ላይ ነው በዋነኝነትና እንደናንተ አይነት ማህበሮች ከዚህ በፊት እዚህም ብቻ ሳይሆን በሌሎች ቦታዎች ላይ ይቋቋማሉና ነገር ግን ብዙም ሳይቆዩ የሚፈርሱበት መንገድ አለ በተለያየ ምክንያት። ምንድነው አሁን እናንተ ዋስትናችሁ ምንድነው? ቀጣይነት የሚኖረው ማህበር ለመመስረት ከናንተ አልፎ ደግሞ ሌሎችን ለመርዳት ያሰባችሁትን የማህበራዊ ጉዳዮችን አጠናክሮ ለመቀጠል እንደገና ደግሞ ወደ እግር ኳሱ መታችሁ ልምዳችሁን ለማካፈል ዋስትናችሁ ምንድነው? ቀጣይነት እንዲኖረው የገቢ ምንጫችሁስ እንዴት ነው የሚለውን እስኪ እናሳሰፍ አድርገን። ከዚህ ቀደም አንድም ሁለት እንዲህ ይህንን የሚመስሉ ማህበራት በእግር ኳሱ ዙሪያ ተቋቁመዋል። ድሬ ትንሣኤ በሚል ተቋቋመ ነበረ። ቀጥሎ ደግሞ የእግር ኳስ ባለሙያዎችና ሚል ሌላ ማህበር ተቋቁሞ ነበረ። ግን እድሜ ያርም ነበራቸው። ዋናው ነገር እኛ ቁርጠኛ ሆነን ለዚህ ነገር መነሳት ነው። ምክንያቱም ካሁኑ ብዙ ጥቅሞቹን አይተናል። እንዲህ መሰባሰባችን እንዲህ በህብረት መቆማችን የሚያስገኝልን ነገር እያየን ነው። ቢያንስ ይህ ማህበር በፍቅር አብረን ያሳለፍናቸውን እነዚያን ጊዜያቶች ተገናኝተን እንደገና እንድናስባቸው አድርጎናል። ሌላው ቢቀር በአንድ ክለብ ውስጥ ሲጫወቱ የነበሩ አንዱ በህይወት ይኖር አይኖር እርስ በራስ የማይተዋወቁበት ሁኔታ ሁሉ ነበረ። እኛ ጋር ሲመጡ የሞተ ሰው የሚጠይቃል። የሞተ አብሮ ሲጫወት የነበረውን ከሌስ ብሎ የጠየቀ ሰው ሁሉ አለ። በህይወት የሌለ የመሰለውን እዛ መጥቶ ያገኘው አባል አለ። እና እንዲህ አይነት ነገሮች እንዳንራራቅ እንዳው በሳምንት አንድ ቀን ነው አሁን አርብን ከሰዓት
በዛ በኮንጎ በወጣቶች ማዕከል ሜዳ የምንገናኘው ያቺ ሳምንት በናፍቆት ነው የምንጠብቃት። በእውነት ይገርማል። እዛ ሄደ ስንመጣ ስንሰባሰብ 11 ሰዓት ተኩል ላይ ያለውን ስትመለከት ያለው ሁኔታ በጣም ደስ የሚል ነው እና ዋስትናችን በቃ ከአብረን መቆም ለኛ ዋስትና ነው ብለን የምናምነው ነገር ነው። ምክንያቱም ጅምሮች ታይተዋል። በፊት ያልነበሩ ሲሰሩ ያልነበሩ እነዛ ማህበራት ያልተንቀሳቀሱበት ነገር ላይ ነው እኛ መርጠን የምንንቀሳቀሰው። ዋናው ዓላማ ይህንን የተቸገረ ወይም በችግር ውስጥ ያለን አባል ስራ እንዲያገኝ የታመመ ወይም ህመም ውስጥ ያለ ከነ ቤተሰቡ የሚታከምበትን መንገድ ማመቻቸት ነበር። እነዚህ እየተሳኩልን ሄደዋል። እንደ መጨረሻ እናድርግ። እንደው ከቡድናችሁ ጋር በተገናኘ በተለይ ከዚህ ሰፖርት ከማድረግ ጋር ከድጋፍ ጋር በተገናኘ መጨረሻ ላይ እንደው ማስተላለፍ የምትፈልገው መልዕክት እንስማ። አመሰግናለሁ። እንደውም ማስቀደም የነበረብኝን ነገር ወደ መጨረሻ ወሰድኩት። ክቡር ከንቲባ ከድር ጁሃር ከተቋቋሙበት ጊዜ ጀምሮ ማለት ከጎናችን ሆነው ከዚህ ቡድን መስረታ እለት ራሱ ተገኝተው አቶ አብራሂም ዩሱፍም እንደዚሁ የመስረታችን ቀን ከሱ በፊት በነበረውም ቀን ተገኝተው ቃል ገብተውልን ቃል በገቡልን መሰረት ከጎናችን ሆነው መስተዳድሩ አሁን ድረስ በተለይ ለዚህ ለደሴ ጉዞ መሳካት ክቡር ከንቲባና ካቢኔያቸውን በጣም እናመሰግናለን። መኪና በመስጠት የተባበሩንን አቶ ሮቤልን እናመሰግናለን። ምክንያቱም መኪናን ያህል ነገር ሰጥተውን ትራንስፖርቴሽን ችግር እንዳይደርስብን አድርገውናል። የተለያዩ ወጪዎችን በመሸፈን እገዛ ያደረጉልን አቶ ኢብሮ እዚህ ዲፖ አካባቢ ያለ ልጅ አለ። እሱ ግለሰቦች አሉ፣ የተለያዩ ግለሰቦች ስማቸውን ባልጠራም ያው አሁን ለማስታወስ ስለተቸገርኩ ነውና ሁሉንም በጣም አድርጌ ያመሰግናለሁ። የደሴ ከንቲባ ያደረጉልን አቀባበል እዛ ለሉት የቀድሞ ስፖርተኞች እኛ ፊት ስለገቡት ቃል የነዳጅ ችግር በተፈጠረብን ሰዓት እኔ ያለው ብለው ነዳጁን እንዲሰጠን በማድረጋቸው እሳቸውን በጣም አድርገን እናመሰግናለን። የደሴ የቀድሞ ስፖርተኞችንም በጣም አድርገን እናመሰግናለን። ለአዳማው ጉዞ መሳካት የተባበሩንን አቶ የማነህንና አቶ አብዶንም እናመሰግናለን። በተጨማሪ አበላችንን ችሎ እኔ እያለሁ ሌላ ሰው አትለምኑ ብሎ ላገዘን ወንድማችን ለአቶ መሐመድ ኢልሚም ምስጋናዬን አቀርባለሁ። በዚህ ዙሪያ ላሉ ሁሉ ለማህበር አባላታችን በሙሉ ጊዜያቸውን ሰጥተው ቤተሰባቸውን ትተው ሪስክ በሆነ መንገድ ላይ ኃላፊነት ወስደው ጉዞ እንዲሳካ የጣሩ ማህበር አባላቶችንም ጨምሬ አመሰግናለሁ። እንግዲህ አቶ አለማየሁ እርጌሳ እዚህ ስቱዲዮ ድረስ መጣችሁ የሰጣችሁን ሀሳብ አስተያየት እጅግ በጣም ከልብ እናመሰግናለን። በሌላ ጊዜ በሌላ ርዕስ እንደምንገናኝ ተስፋ አደርጋለሁ። እጅግ በጣም አመሰግናለሁ። እኔም እንግዳችሁ አድርጋችሁ በድጋሚ አመሰግናለሁ ስለጋበዛችሁኝ። አመሰግናለሁ። የተከበራችሁ ተመልካቾቻችን በድሬዳዋ ቴሌቪዥን ድሬ ስፖርት ላይ ስከታተሉት የነበረው ስፖርት ነጋገር መረጃችን ይህን ይመስል ነበር። የቀድሞ የድሬዳዋ ምርጥ ቡድን ከቀድሞ የወሎ ምርጥ ቡድን ደሴ ከተማ ላይ ሄዶ የመልስ ጨዋታቸው ማድረጋቸውን ነው እንግዲህ ከአለማየሁ ኡርጌሳ ጋር ቆይታ ያደረገው። ከዛ ውስጥ እንግዲህ ድሬዳዋ ከተማን አዳማ ድረስ በመሄድ ማሊያ በራሳቸው በመግዛት ድሬዳዋ ከተማን ያበረታቱበትን መንገድ እንዲሁም ደግሞ ስለ ድሬዳዋ እግር ኳስ አጠቃላይ ሁኔታና ስለ ማህበሩ ባለፉት 6 ወራት ስለተሰሩ ስራዎች የኢትዮጵያ ብሔራዊ ቡድንን በመደገፍ ከዛ ውጭ ደግሞ የደሴ ከተማ ድረስ ሄዶ በመጫወት ከነማን በመደገፍ እንዲሁም ደግሞ ከጨዋታ አልፎ ለአስተዳደሩ ብሪጅ ወይም ደግሞ ድልድይ በመሆን ከፍተኛውን የሆነ አስተዋጽኦ አድርገዋል። እነዚህና ሌሎች ጉዳዮችን በማንሳት ቆይታ አደረግን። ሰለሞን አዲሱ ነበርኩ። ተስፋውን በየነ በካሜራማን በኩል አብራችሁ ቆይታ አደረግን። ከቀሪ የድሬዳዋ ቴሌቪዥን ፕሮግራሞች ጋር መልካም ጊዜ